ከሪል ስቴቶች ቤት ስትገዙ አንዳንዴ በማስታወቂያ ብዛት ብቻ ሚዲያውን ስለያዙ ፕሮሞሽን ስላሰሩና ብዙ ዩቱብ እና ብዙ ሚዲያ ላይ ስላስጮው ብቻ ባትሸወዱ ባትበሉ ደስ ይለኛል። ስለ ድርጅቱ ማጣራት አለባችሁ። ምንም ሚዲያ ላይ የሌሉ ሪል ስቴቶች ብዙ እንደዚህ ፕሮሞሽን የማያስጨው ሪል ስቴቶች ግን ሰርቶ በትክክል የሚያስረክቡ ሪል ስቴቶች ብዙ አዲስ አበባ ውስጥ ይገኛሉ። አንዳንድ ሪል ስቴቶች ግን ሚዲያውን ይዛሉ ያስጨዋሉ፣ ግን በትክክል አይሰሩም፣ በትክክል አያስረክቡም። ስለዚህ ባትሸወዱና ማየት ያለባችሁትን ነገር በትክክል አይታችሁ ብትገዙ ደስ ይለኛል። እኔ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። በዚህ ቪዲዮ ስለ ድርጅታችን ስለ ሞን ሪል ስቴት ሙሉ መረጃ ሰጣችኋለሁ። እናንተም ደግሞ በእኛ ፕሮዳክት ኢንትረስትድ ከሆናችሁ እዚህ ላይ በምታዩ ስልክ ቁጥር ደውላችሁ ተጨማሪ መረጃ ማግኘት ትችላላችሁ። ወደ ሳይት ወይ ደግሞ ወደ ኦፊስ መጥታችሁ ያለውን ሙሉ መረጃ መውሰድ ትችላላችሁ ማለት ነው። እንግዲህ ማንኛውም ሰው ሪል ስቴት ላይ ኢንቨስት ሲያደርግ አንዱ የምታየው ዋጋ ነው። ዋጋ በጣም ማቴር ያደርጋል። እንግዲህ ሰው በብር ነው የሚገዛ። እኛ ጋር የካሬ ዋጋ በጣም አፎርደብል ነው። ኢማጂን በካሬ 77,900 ብር ብቻ ነው አሁን እየሸጥን የምንገኘው። ያውም በመሀል ከተማ መሀል አየር ጤና ነው። በዛ ላይ ኮምፓውንድ አፓርታማ ሆኖ ነው፣ ሲንግል አፓርታማ አይደለም። የካሬ ዋጋ 77,900 ብር ብቻ ነው። 100% ወይ ደግሞ 50% ቅድመ ክፍያ ክፈሉ አትባሉ። ዳውን ፔሜንቱ ወይ ደግሞ የመጀመሪያ ቅድመ ክፍያው 8% ወይ 4% ቅድመ ክፍያ ብቻ ነው ማለት ነው። 8%፣ 4% ወይ 10% ብቻ ከፍላችሁ አግሪመንት ይወስዳላችሁ። ከዛ በኋላ ቀሪውን ቤቱን እስክትረከቡ የቤቱ ግማሽ ዋጋ ትከፍላላችሁ እስከ 3 ዓመት ማለት ነው። ከዛ በኋላ 50%ቱን በ10 ዓመት ጊዜ እየኖራችሁ ትከፍላላችሁ። ካሁን ጀምሮ ቢቆጠር በ13 ዓመት ጊዜ ነው ከፍላችሁ የምትጨርሱ ማለት ነው። እየኖራችሁ ቤታችሁን ከተረከባችሁ በኋላ በሂደት ከፍላችሁ 100%ቱን ትጨርሳላችሁ። ይሄኛው በጣም አሪፍ የሚባል አማራጭ ነው። ስፔሻሊ መካከለኛ ገቢ ላላችሁ ሰዎች በአንድ 10 ሚሊዮን 20 ሚሊዮን መክፈል ለማትችሉ ደንበኞች ይሄ በጣም አሪፍ አማራጭ ነው። 500,000 600,000 800,000 እስከ 1 ሚሊዮን ዳውን ፔሜንት ከፍላችሁ የቤት ባለቤት ትሆናላችሁ ማለት ነው። ቀሪውን በ13 ዓመት ጊዜ ነው የምትከፍሉ። ይሄ በጣም አሪፍ አማራጭ ነው። ድርጅቱም ደግሞ ሰርቶ ቤቱን የሚያስረክበው በቤቱ ግማሽ ዋጋ ብቻ ነው። የቤቱ ግማሽ ዋጋ ብቻ ከፍላችሁ ቤታችሁን ትረከባላችሁ። ከዛ በኋላ ቀሪውን በ10 ዓመት ጊዜ ስለምትከፍሉ ድርጅቱ ሳይወድ ሰርቶ ያስረክባል ማለት ነው። አግሪመንት ላይ የምትፈራረሙት በቤቱ ግማሽ ዋጋ ቤታችሁን እንድትረከቡ ነው። ከዛ በኋላ ቀሪውን በ10 ዓመት ስለምትከፍሉ ድርጅቱም ቶሎ ሰርቶ እንዲያስረክብ ፑሽ ያደርጋል ማለት ነው። 50%ቱን ሰርቶ ካስረከበ በኋላ ከባንክ ስለሚወስድ ሳይወድ ድርጅቱን ፑሽ ያደርጋል ማለት ነው። ይሄኛው የባንክ ብድር። ሁለተኛው ደግሞ ሪል ስቴት ላይ ኢንቨስት ስታደርጉ ማየት ያለባችሁ ኮምፓውንድ አፓርታማ ነው ወይ ሲንግል አፓርታማ ነው የምለው ነገር በጣም ልዩነት ያመጣል። አንድ ሲንግል አፓርታማ ከሆነ አንድ መንገድ ዳር አንድ ህንፃ ይቆማል። ምንም ግቢ የለውም። የራሱ ጥበቃ ላይኖረው ይችላል። ልክ ከቤታችሁ ስትወጡ ወደ ውጭ ነው እንጂ የምትወጡት የራሱ ግቢ ኮምፓውንድ ወይ ደግሞ የራሱ ግሪን ኤሪያ እንደዚህ የሚባል ነገር የለውም ማለት ነው። የኛ ግን ኮምፓውንድ አፓርታማ ነው። አጠቃላይ 8,000 ካሬ ላይ ያረፈ ኮምፓውንድ አፓርታማ ነው። የቤቱ ግንባታም ሁሉም ቤቶቻችን ግንባታቸው ተጀምረዋል። እዚህ ቪዲዮ ላይ እንደምታዩት የመጀመሪያ ብሎኩ ግንባታው 11ኛ ፎቅ ደርሰዋል። ሁለተኛ ብሎክ ግንባታው ቤዝሜንት ስራ ላይ ይገኛል። ሶስተኛ እና አራተኛ ብሎኮቻችን ደግሞ ፋውንዴሽን ስራ ላይ ይገኛሉ። እውነት ለመናገር በጥራት እየተሰሩ ይገኛሉ። በሌቬል 1 ወይ ደግሞ በደረጃ 1 ኮንትራክተር እየተሰራ ይገኛል ማለት ነው። ኮንስትራክሽኑ አውትሶርስ ተደርጎ በኮንትራክተሮች ይሰራል። የማቴሪያል አቅርቦት በኳሊቲ የሚያቀርበው ድርጅቱ ነው። ስለዚህ ምንም ኳሊቲ ላይ ኮምፕሮማይዝ የሚደረግ ነገር የለም። እየተሰራ ነው። በአካል መታችሁ ያለውን ሙሉ መረጃ መውሰድ ትችላላችሁ። ሳይቱን ማየት ትችላላችሁ። ሳይታችንና ኦፊሳችን አንድ ላይ እዚሁ አየር ጤና ይገኛል። ሶስተኛ በጣም ማየት ያለባችሁ ሎኬሽን ነው። እንግዲህ ዋጋም ሎኬሽን ላይ በጣም ዲፔንድ ይሆናል። የኛ ሎኬሽን አየር ጤና ነው። አስፋልት ዳር ነው። አስፋልት ዳር ስለሆነ ለንግድ ሱቅም በጣም ምቹ ነው። በተጨማሪም ደግሞ ለመኖሪያ ቤቶችም በጣም ምቹ ነው። አጠቃላይ ለመኖሪያ ቤት የሚሆኑ 4 ብሎኮች አለን። 2ቱ ብሎኮች ሚክስድ ዩዝድ አፓርትሜንት ናቸው። ከግራውንድ ጀምሮ እስከ 4ኛ ፎቅ ሱቆች፣ ከ5ኛ እስከ 19ኛ ደግሞ የመኖሪያ ቤቶች ናቸው ማለት ነው። እነዚህ 2ቱ ብሎኮች በአስፋልት በኩል ስለሆኑ ሱቅም የመኖሪያ ቤቶችም አላቸው። ሚክስድ ዩዝድ አፓርታማ ናቸው ማለት ነው። 2ቱ ብሎኮች ደግሞ በጀርባ በኩል ያሉ ብሎኮች
አሁን የፋውንዴሽን ስራ ላይ የሚገኙ ብሎኮች ደግሞ ከግራውንድ ጀምሮ እስከ 20ኛ ፎቅ መኖሪያ ቤት ብቻ ናቸው ማለት ነው። ምንም አይነት ሱቅና ኮሜርሻል ስፔስ የላቸውም ማለት ነው በውስጥ በኩል ስለሆኑ። ስለዚህ መርጣችሁ ከፈለጋችሁ ፊት ለፊት ካለው ላይ ከፈለጋችሁም ደግሞ በጀርባ በኩል ያሉ ብሎኮች ላይ ኢንቨስት ማድረግ ትችላላችሁ። አሁን 4%፣ 8% ማለትም 500 ሺህ 600 ሺህ ብር ብቻ ከፍላችሁ አግሪመንት መውሰድ ትችላላችሁ። ዋጋችን በጣም አፎርደብል ነው። ኮምፓውንድ ሆኖ የትም ብትሄዱ በማይገኝ ዋጋ ነው። የካሬ ዋጋ 77900 ብር ብቻ ነው። ሜቢ ቼክ አድርጋችሁ ሊሆን ይችላል። አንዳንድ ሪል ስቴቶች የካሬ ዋጋ አዲስ አበባ ላይ በዚህ ሰዓት እስከ 120 ሺህ፣ 130፣ 140 ሺህ እስከ 150 ሺህ የሚሉ ሪል ስቴቶች አሉ ማለት ነው። በፕሮሞሽናል ዋጋ በካሬ 77900 ብር ብቻ እየሸጥን እንገኛለን። ይህን እድል እንድትጠቀሙ አበረታታችኋለሁ። እንግዲህ ኮምፓውንድ ስለሆነ ከ3500 ካሬ በላይ ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። ከልጆቻችሁ ጋር ከቤተሰቦቻችሁ ጋር እዚህ ግቢ ውስጥ መዝናናት ኢንጆይ ማድረግ ትችላላችሁ። 500 አባወራዎችን እና 200 ነጋዴዎችን የሚይዝ ሰፊ ግቢ ነው። የተለያየ ነገር ለመገበያያት ለመግዛትም ወደ 200 የሚሆኑ ሱቆች ይገኛሉ ማለት ነው። ምንም ነገር ለመግዛት ውጪ መውጣት አይጠበቅባችሁም። የንግድ ሱቅ ለምትፈልጉ ደንበኞችም ደግሞ 500 አባወራዎች እዚህ ግቢ ስለሚገኙ ሱቁን ስትገዙ ከነ ሸማቹ ከነ ጋዢው ትገዛላችሁ ማለት ነው። እንግዲህ ለበለጠ መረጃ ወይ ደግሞ ወደ ሳይታችን መምጣት ለምትፈልጉ በዋትስአፕ በቴሌግራም ወይ ደግሞ ቀጥታ ደውላችሁ እኛን ማግኘት ትችላላችሁ። ሰላም ሁኑ ጋይስ።